አፍቼ ማለት ነው አይን ጨፍኝ ውስጥ ጠብቄ ነበር። የኔ ፍቅር አንድ የምነግርሽ ነገር አለ። ቤብ ገብቶኛል። በቃ ምን ፋና ነው እንዴ የምታደርገኝ? ቆይ ያው ሰርፕራይዙን ቀድሜ እንድገምት ፈልገህ አይደል? ሰርፕራይዝ ግን እኮ ምንም ግን እኮ የሚባል ነገር የለም። በቃ ልገምት። የመኪና ቁልፍ ነው እንዲያመጣል። ምን እንዴ ላስቀርጸው ነው? ምን አልከኝ ቤብ? ኧረ እዚሁ ነው። አገኘሁት ማለት ነው። እኔ ልግለት? ኧረ አላገኘሽውም። ጣውላ ፍቅፍቅ የማደር ልጅ መኪና እንዴ? እስኪ ይሁን። ምን አልክ ቤብ? አይ መኪና አይደለም ለማለት ነው። በእርግጥ መኪና በጣም ያስፈልገኛል፣ ግን ችግር የለውም አላዘንኩም። ቀስ ብሎ ይደርሳል። እሺ በቃ ሌላኛውን ስገምት አይፎን 60 ነው። ኧረ አይደለም ሂውማን ኤር ነው። እኔ ፍቅር ሂውማን ኤር አመጣልኝ ነበር ስትል ይዤልሽ የመጣው መንገድ ላይ ታራጊንቶኝ ነበር እና እሱ ላይ ብድር ስለነበረብኝ ብድሩን እስክትከፍል መያዣ ብሎ ወሰደብኝ። ማን አባቱ ስለሆነ ነው? የኔ ፍቅር ተረጋጊ። እኔ ቀስ ብዬ በዘዴ እቀበለዋለሁ። ምንም ማባበል አያስፈልግም። ለ5000 ብር እቃታ ብሎ የ40 ሺህ ብር ሂውማን ኤር ሲወስድንሽ እንኳን አያፍርም እንዴ? እሱ እኮ ይገባኛል፣ ግን በቃ መኝኝን እቀበለዋለሁ። ይሄ ችጋራም በእኔ ጸጉር ህይወቱን ሊቀይር ያምረዋል። አሁን ብቻ ልሂድ ወይስ አብረኝ ትሄዳለህ? ኧረ እንሄዳለን። ምን አማራጭ አለ? ማንታ ጸጉሬን አምጣ። ወይ ሳሚ አልነገርካትም እንዴ? ጸጉርሽ እኮ ጭንቅላትሽ ላይ ነው። አንተ ችጋራም አታሳብደኝ። ሂውማን ሄሬን አምጣ። ለሱ ነው እንዴ ያበደርኩትን ብር ይሰጠኝ እሰጠዋለሁ። ሂውማን ሄር እኮ የኔ ነው። እኔ ደግሞ ምንም አይነት ብር አላበደርከኝም። ገባ? ይቅርታ አድርጊልኝ ሴትዮ፣ ለእኔ የሰጠሽኝ ምንም አይነት ጸጉር የለም። ወይኔ ቲቲ፣ እኔም ቲቲ ነው ሴትዮ። ታዲያ ምን ነክቶሃል ግን ዛሬ? ለምንድን ነው ሴትዮ የምትላት? ወይ ሳሚ ያጠፋሁኝ እንዴ? እንደውም በጣም ይቅርታ። ለካ በስምሽ ነበር መጥራት የነበረብኝ። ተረፉ ሰማሁ አይደለ? ማንን ነው ተረፉ ያልከው እንዴ? ቆይ ሳሚ ተረፉ ስም አይደለም እንዴ? ስምሽ አይደለም እንዴ? ሰማኛለህ? የኔ ስም ቲቲ ነው። እሺ ገባህ አይደል? ግን እኮ ስምሽን ብትቀይሪ ማንነትሽን አልቀየርሽም። አያገባህም። አሁን ሂውማን ሄሬን ታመጣለህ ወይስ አታመጣም? አለበለዚያ ግን እኔ ቲቲ ማን እንደሆንኩ አሳይካለሁ። እንግዲህ ብሬን እስካልሰጣችሁኝ ድረስ ሂውማን ሄሩን አልሰጣችሁም ማለት ነው። ወይኔ ቤብ፣ ይህ ሰውዬ በቃ በእጅ ሰበብ ሊሆን ነው። እኔ እኮ ግርም የሚለኝ ሰው እንዴት ከተረፉ ወደ ቲቲ ይቀየራል? አረ በእግዚአብሔር ታረግን ዛሬ ምን